አላመንከኝም እንዴ? አላመንኩሽ። አቶ ዳኒ ሚስት መሆኔን ረሳህ እንዴ? እንዴ ምክንያቱም እየሆነ ያለው ነገር ቀላል አይደለም። ቆይ እንዴት ነው ያንዴ ትልቅ ሰውን ድርጅት በቀላሉ ትወርሽ የምትችይው? ምን እንዳናደደ ባላቅም ነገሩ ግን ሆኗል። ጋሽ እሱን ወረቀት አሽከረከርከው እኮ ክፈተው እንጂ። ፈራሁት እንዴ ለምን ጋሽ? በቃ ክፈተውና የተጻፈውን ነገር ነው። እሱ እንኳን ቀላል ነው። ወረቀቱን ካየሁት በኋላ ግን ልቤ እንዳይወርድ ፈራሁ። ጋሽ ምንም አይፈጠርም። እንደዚህ ስላሽከረከርከው እኮ ነው ተሻለ። ስለዚህ ክፈተውና ነው። እሱማ ልክ ነሽ። እየመጣች ነው? አዎ እየመጣች ነው። ለማንም ሰው እንዳልተናገረች እርግጠኛ ነህ አይደል? እህቷ እንዳትሞትባት ስለነገርኳት ለማንም አትናገር። ጥሩ። ትሁትን ግን አባዬና ካሌብ እንዳልተከተሏት በምን እርግጠኛ ነህ? እነሱን ግን መከታተል እንዳታውቀው። ዛሬ ሁሉም ያልቅላቸዋል። ሄሎ ዳኒ። አዎ እዛው ነን። ምን ነው ችግር አለ እንዴ? አይ ምንም ችግር የለም አባዬ በቃ ነው። ምንድነው ጋሽ? ምን ነው የሚለው? እሺ ጋሽ ትሁት እንዴት ነሽ? ችግር መፍጠርን የዕለት ተዕለት ተግባሯ ያደረገችው ቲና ከሌላ ጊዜ በተሻለ እቅዶቿ በጥሩ ሁኔታ እየሄዱ እንዳለ ነበር ያሰበችው። ነገር ግን በተቃራኒው ለትሁት ወጥመድ እንዲሆን ብላ ባስቀመጠችው ወረቀት ራሷ ወጥመድ ውስጥ ገብታለች። ትሁት የአብራኳን ክፋይ አንድ ልጇንና እህቷን ከተመስገን ክፉ የሰይጣን ስራና ተንኮል ለማትረፍ ስትል ተመስገን ባዘዛት መሰረት ቤት ውስጥ ላለ ለአንድ ሰው ሳትናገር ነው ሹልክ ብላ ተመስገን ወደ ቀጠራት ቲና ወዳለችበት ሄደችው። ችግር መፍጠሯ እንደማታቆም አሁንም አንድ ተንኮል እየሰራች እንዳለች የሚያውቀው ዳኒ ከአባዬ ጋር በመሆን ጊዜው ሳይረፍድ ወረቀቱን አይተው በፍጥነት ቦታው ላይ ደርሰዋል። ቲና ተመስገንን በሌሊት እና አባዬ ቤት የትሁት መኝታ ክፍል ውስጥ አንድ ወረቀት እንዲያስቀምጥ አድርጋው ነበር። በጠዋትም ቤቱ ትሄድና እንዴት አደረክ ደስ የሚል የምስራች ትነግረኛለህ ብዬ ነው በዚህ ጠዋት ስከንፍ የመጣው በተሳካ ሁኔታ ተጠናቀቀ ብላ ስትጠይቀው ተመስገንም ሙሉ በሙሉ ያልሽኝ ተሳክቷል፣ ወረቀቱ አሁን ትሁት ጋር ነው ያለው ይላታል። ቲናም ቀጥላ በጣም ጥሩ አሁን እሷ መረባችን ውስጥ እየገባች ነው። አሁን መጠበቅ ይኖርብናል። አባዬ ትሁት ቁርስ አቅርባለት እስኪቀመጥ ጠብቃለን ስትለው ተመስገንም ፈገግ ብሎ ምን ልትፈጥሪ እንደሆነ ለማየት በጣም ጓጉቻለሁ ይላታል። ቲና እንዳለችውም በዛን ሰዓት አባዬ ከእንቅልፉ ተነስቶ ወደ ሳሎን ይመጣል። ትሁትም ቁርስ ሰርታ ልታመጣለት ወደ ማዕድ ቤት ትገባለች። ቲና ቤት ውስጥ እያንዳንዱ የሚደረጉትን ነገሮች ጠንቅቃ ነው የምታውቀው። ቀጥላም ሆነ ብላ በትሁት ስልክ እሷ ብትደውል አባዬ ሊያነሱት እንደሚችሉ ገምታ ወደ ትሁት ስልክ ትደውላለች። እንዳሰበችውም ስልኩን አባዬ ያነሱታል። ማን እንዳነሳው እርግጠኛ ባትሆንም ትቀጥልና ትሁት ቴክስት አድርጌልሽ አላየሽውም? ስደውልም ስልክ አታነሺም። የባለፈው ቦታ እየጠበቅኩሽ ነው። ወረቀቱን ይዘሽ ቶሎ ነይ እሺ፣ ይሄን ጉዳይ በፍጥነት መጨረስ አለብን ትላታለች። አባዬም በሰሙት ነገር ግራ ተጋብተውም ስልኩን ይዘጉታል። ቀጥለውም ይሄ እንዴት ሊሆን ቻለ? ቆይ የምን ወረቀት ነው የምትለው ብለው ማሰብ መጨነቅ ይጀምራሉ። በሌላ በኩል ስልኩን የደወለችው ቲና በጣም ግራ ተጋብታና ተናዳ ነበር። ምክንያቱ ደግሞ ስልኩን ያነሳውን ሰው ማንነት ስላላወቀችው ነው። ተመስገንም ቀጥሎ ቆይ ምን ሆነሽ ነው? ማንን ያናገርሽው ብሎ ሲጠይቃት ቲናም አሁን ማን እንዳናገረኝ ባላውቅም ግን ትንሽ ቆይቶ ማን እንደሆነ እናውቃለን ትለዋለች። ተመስገንም ቀጥሎ ዛሬ ደግሞ ስራሽ በሙሉ እንቆቅልሽ ነው? ቆይ በምንድን ያናገረሽን ሰው ማወቅ የምንችለው? ወይስ ደግመሽ ደውለሽ ይቅርታ ማንን ያወራውስ ልትያቸው ነው ብሎ ሲላት ቲናም ተመስገን በቃ ዝም በልና አሁን ጠብቅ ትለዋለች። ከትንሽ ደቂቃዎች ቆይታ በኋላም ቲና በድንገት በደስታ መፍለቅለቅ ትጀምራለች።
ተመስገንም በሁኔታዋ ግራ ተጋብቶ ሲመለከታት ቲና ቀጥላ አባዬን ያወራሁት በጣም እርግጠኛ ነኝ እቅዳችን ተሳክቷል። ምክንያቱም ትሁት ብትሆን መልሳ ደውላ ምንድነው ትለኝ ነበር። ስለ ወረቀቱ ነግሬያታለሁ። የምንገናኝበት ቦታም ብያታለሁ። ብዙ ጥያቄዎችን ፈጥሬባታለሁ። እሷ ብትሆን እንዳልኩት ደውል ነበር። አሁን እቅዳችንን እንቀጥላለን። አሁን ተራው ያንተ ነው። ትንሽ እንቆይና ለትሁት ትደውልላታለህ ትለዋለች። በዛ ሰዓት አባዬ ካፌ ውስጥ ዳኒን ቀጥረው እሱ እስኪመጣ ድረስ ቲና በትሁት ስልክ ደውላ ለምን እንደዛ እንዳለች እያሰቡና እያብሰለሰሉ ነበር። በነገሩ ግራ ተጋብተው ትሁት የሰራችው ምግብ ለራሱ ሳይበሉ ትተውት ነበር ከቤት የወጡት። ዳኒም ብዙ ሳይቆይ ይደርሳል። ቀጥሎ ምን ተፈጥሮ እንደሆነ ይጠይቃቸዋል። አባዬም እኔን ጃኒም አልገባኝም። የቲና ሴራ አይሁን የምናውቀው በአይናችን ነገሩን ካየን በኋላ ነው። እኔ የጠረጠርኩት ሴራ ሊሆን እንደሚችል ነው። ከትሁት ጋር ደጋግመውን ባያወሩ ይሄ ሊሆን አይችልም ነበር ሲሉት ዳኒም ቀጥሎ አባዬ ቅድም በስልክ እንደነገርከኝ ትሁት ወረቀቱን አምጪ ካለቻት አሁን ላይ ወረቀቱ ትሁት ጋር ነው ያለው ማለት ነው። ስለዚህ ለምን በሆነ መንገድ ኤደን ይሄን ወረቀት እንድታመጣ እናደርግም፣ ከዛ ምን እንደሆነ እናያለን ይለዋል። አባዬም ቀጥሎ ግን በኋላ ትሁት ይሄንን ከጀርባ እያረግን እንደሆነ ስታውቅ ግን እንዳታዝንብን ቢሉትም ዳኒ ግን ቢሆንም ቀድመን የወረቀቱን ምንነት ማወቅ አለብን፣ ከዛ ማድረግ ያለብንን እንወስናለን ይላቸውና ስልኩን አውጥቶ ለኤደን ያለውን ነገር ነግሮት ወረቀቱ እንድታመጣ ወደ ትሁት መኝታ ቤት ይልካታል። ኤዱን በታዘዘችው መሰረት ወደ ቤት ቀስ ብላ ገብታ ትሁት የት እንዳለች ማጣራት ትጀምራለች። በሰዓቱ ትሁት ኪችን ውስጥ የቆሸሹ እቃዎችን እያጠበች ነበር። ያንን ያወቀች ኤደንም በፍጥነት ወደ ትሁት መኝታ ቤት ገብታ አንዴ መሳቢያ ውስጥ አንዴ ልብስ ቁምሳጥን ውስጥ ክፍሉን ዝብርቅርቅ አርጋ ፈትሻ ወረቀቱ ታገኘዋለች። ትሁትም ስራዋን ጨርሳ ሳሎን ተቀምጣ ነበር። ኤደን ቀስ ብላ ከክፍሉ ስትወጣ የበር ድምጽ የሰማችው ትሁት ጮክ ብላ ማን እንደሆነ ትጠይቃለች። ኤዱ ምርጫ ስላልነበራት እኔ ነኝ ትሁቴ የት ነሽ ብላ ወደ ሳሎን ትገባለች። ቀጥላም እዚህ ሆነሽ ነው እንዴ? እኔ እኮ ስጠራሽ አልሰማ ስትይ መኝታ ቤት ስገባ የለሽም። ይልቅ እሱን ታዩና እንዴት ነሽ ግን ካሌብስ እንዴት ነው? ነገሩን ጎተታችሁት እኮ እኛንም አጓጓችሁን። እሺ የሱንስ ታዩ። አንቺ ግን ምን እያሰብሽ ነው ብላ ስጠይቃት ምን አስባለሁ ብለሽ ነው ትላታለች። ኤዱም ቀጥላ እኔ ግን የሆነ ነገር ማሰብ አለብሽ ባይ ነኝ። ለማንኛውም ትሁቴ ቸኩላለሁ እኔ ልሂድ ትላትና ትወጣለች። ለነገሮች አመቺ ጊዜ ስትጠብቅ የነበረችው ቲናም አሁን ስልክህን አንሳና ለትሁት ደውልላት ብላ ታዟለች። እሱም እቅዷ ምን እንደሆነ እንዲላት የፈለገችው ይጠይቃትና ይደውላል። ትሁት ስልኩ ስታነሳውም ተመስገን ቀጥሎ ስሚኝ እህትሽና ልጇን በህይወት ማግኘት ከፈለግሽ አሁን በምነግርሽ አድራሻ ትመጫለሽ። ነገር ግን ማንንም ለማስከተል እንዳትሞክሪ። የምትመጭበት ሰዓትና ቦታ በድጋሚ ደውዬ አሳውቅሻለሁ ይላትና ስልኩን ይዘጋዋል። ተመስገን ቀጥሎ አሁን ምን ቀረም ብሎ ሲጠይቃት ቲናም በቀጣይ አንድ ስራ አለን፣ ግን እሱም የኔ ስራ ነው። አሁን መሄድበት ቦታ አለ፣ ስመለስ እደውልልህና ትመጣለህ ብላ ስትለው ነገሮችን በሚስጥር መያዟ ያልተመቸው ተመስገን ለምንድነው ቆይ ነገሮችን ቀድመሽ እየነገርሽኝ ያልሆነው ብሎ ሲጠይቃት ቲናም ተመስገን ተረጋጋ፣ ትንሽ ነገር ነው የቀረን፣ ሁሉንም እኔ ሳልነግርህ በራስህ ትረዳዋለህ፣ በቃ ታገዝ። ከትንሽ ቀናት በኋላ ትሁትን በእጅህ አስገብተህ ወደ ፈለግከው ሀገር ትወስዳታለህ ትሏለች። በዛን ሰዓት ኤደንን ሲጠባበቁ የነበሩት አባዬና ዳኒ ገና መታ ከመቀመጧ ተሳካልሽ ብለው ይጠይቋታል። እሷም ቀጥላ አዎ ተሳክቷል፣ ግን ወረቀቱ ምንድነው? ቆይ ምን እየተፈጠረ ነው? ትሁት አሳልፋ እየሰጠችን ነው እንዴ ብላ ስጠይቃቸው አባዬም አይ እንደዛ እንኳን አይሆንም፣ ትሁትን በደንብ አምናታለሁ፣ ምንም ቢፈጠር አሳልፋ አትሰጠንም፣ ለሁሉም ይሆን መልስ የምናገኘው ደግሞ አንቺ ካመጣሽው ወረቀት ነው ይሏታል። በዛን ሰዓት የዳኒ ስልክ ይጮህና ቲና እንደሆነች ነግሯቸው ስልኩን ያነሳዋል። ቲናም ልታገኘው እንደምትፈልግ ትነግረዋለች። አባዬና ኤዱም እንዲያገኛት ይነግሩታል። ዳኒም ቀጥሎ የሚገናኙበትን ቦታ ጠይቋት ወዳለችው ቦታ በፍጥነት ይሄዳል። ቲናም በጉጉት ቆማ እየተጠባበቀችው ይደርሳል። ፈጠን ብሎ ምን ሆነሽ ነው እንደዚህ አጣድፈሽ የጠራሽኝ ይላታል። ቲናም ቀጥላ ህልሜ ሊሳካ ትንሽ ደቂቃዎች ብቻ ነው የቀሩት፣ እንዴትና በምን አይነት መንገድ እንደሆነ አልነግርህም፣ ግን በቃ ተሳካልኝ ስትለው ዳኒም በሰላም ነው ግን ቲና ነገሮችን ከኔ መደበቅ አብዝተሻል ይላታል። እሷም እና ምን እንዳደርግ ጠብቀህ ነበር? መሀል ላይ እየተወዛገብክ ነው ያለኸው፣ ከኤደንም በላይ አባዬ መርጣሃል፣ እኔ ግን ተሳክቶልኛል ትለዋለች። ዳኒም እሺ እንኳን
እንኳን ደስ አለሽ ቀጣዩስ ምንድነው የምታረጊው ሲላት ቲናም ሁሉንም ከዛ ቤት ማስወጣት እንደሆነ ትነግረዋለች። ዳኒም ሊያምናት ፈቃደኛ አልነበረም። ቆይ እንዴት ነው የአንድ ሰውን ድርጅት በቀላሉ ልትወጪ የምትችይው ሲላት ቲናም አንተ ደስተኛ ባትሆንም አሳክቼዋለሁ ትለዋለች። በዛ ሰዓትም ኤደን ከትሁት ተደብቃ ያመጣችውን ወረቀት አባዬ ያነበቡት። ከዳኒም ጋር ተደዋውለው ትሁትና ቲና ወደ ተደዋወሉበት ቦታ ይሄዳሉ። በቀጣይ ምን የሚፈጠር ይመስላችኋል? ትሁት ምንም በማታውቀው እንደ ባንዳ በቲና ሴራ ትቆጠራለች ወይስ ዳኒና አባዬ ሴራ መሆኑን ቀድሞ አውቀውታል? ሀሳብ አስተያየታችሁ ኮሜንት ላይ ጻፉልን። የምንለቃቸው ቪዲዮዎች ለብዙ ሰዎች እንዲደርስ ላይክ እንዲሁም ሼር ማድረግ አትርሱ። ቪዲዮዎቹንም ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቱን መጫን አትርሱ። በቀጣይ በሌላ ቪዲዮ እስክንገናኝ እስከዛው ሰላም ቆዩ።